ለዘመናት ቫምፓየሮች ላይከን ተብለው ከሚጠሩት ዌርቮልፎች ጋርም በጦርነት ላይ ቆይተዋል። ቫምፓየሮች በመጨረሻ የላይካኖቹ መሪ ሉሺያንን ሲገድሉ የተረፉት ላይካኖችን በዓለም ዙሪያም ተበታተኑ። ቁጥራቸውም ጥቂት ስለነበር፣ ስለዚህ ቫምፓየሮች የበላይነቱን የያዙ ስለመሰላቸው ጦርነቱን በቅርቡ እንደሚያሸንፉም ያምናሉ። ሆኖም ግን እድሜ ጠገብ የሆኑት ላይካኖች በጊዜ ሂደት እየተለወጡ መጥተው አሁን በፈለጉት ጊዜ ራሳቸውን መለወጥ የሚችሉና የበለጠ ጠንካራም ሆነዋል። በአሁን ጊዜ ሁለት ቫምፓየሮች በባቡር ጣቢያ ውስጥ ሁለት ላይካኖችን እየተከታተሉ ነው። ሴሊና እና ሪል ዴዝ ዲለሮች ናቸው። ይህ ማለት ዌርቮልፎችንም ለመግደል ልዩ ስልጠና የወሰዱ ቫምፓየሮች ናቸው ማለት ነው። ላይካኖቹ ሬ እና ትሪክስ ደግሞ ማይክል የተባለ የቀዶ ጥገና ሐኪምን እያደኑ ሲሆን ማይክል በባቡሩ ውስጥ ከመግባቱ በፊትም ሴሊንን ያስተውላታል። ሬ ማይክል ጋር ሊደርስ ሲል በአቅራቢያው ቫምፓየሮች መኖራቸው ስለተሰማው በድንገት ቆሞ ትሪክስን ለማስጠንቀቅ የሚጮህና ሁለቱም ላይካኖችም ወዲያውኑም ተኩስ ይከፍታሉ። ሪል ከአንድ ምሰሶ ጀርባ ለመደበቅ ቢሞክርም መልሶ ለመተኮስ ሲሞክርም በትከሻው ላይ ተመቶ ሴሊን ጥይቱ በሰውነቱ ውስጥ ሲያበራና ሰውነቱንም ከውስጥ ሲያቃጠለው በድንጋጤ ትመለከታለች። አብዛኞቹ ሲቪሎች ከጣቢያው ለመውጣት ሲሮጡ ሴሊንም የተኩስ ልውውጡንም ተቀላቅላ ሁለቱም ወገኖች ለአካባቢያቸው ሳይጠነቀቁ እየተኮሱ ትሪክስን በአጋጣሚ አንዲት ሴት አቁስሎ ናታናኤል የተባለው ቫምፓየርም ውጊያውን ለመቀላቀል ወደ ጣቢያው ሲገባ ማይክል የቆሰለችውን ሴት ለመርዳት ሮጦ ትሪክስም ይህን አጋጣሚ ተጠቅሞ ማይክልን ሊይዘው ሲሞክር ሴሊን ትሪክስን ተኩሳም ጥላው ትሪክስ በዋሻ ውስጥ በመሮጥም ለማምለጥም ይወስናል። ስለዚህ ሴሊንም እሱን ለማሳደድ በባቡሩ መስኮት በኩል ዘላ የብር ጥይት በትከሻው ላይ ስለሚያርፍ ሩጫውን ከመቀጠሉ በፊትም ነቅሎ ማውጣት ኖሮበት በተመሳሳይ ጊዜ ሬ ጥይት ስለሚጨርስ ለማምለጥ ቢሞክርም ነገር ግን ናታኒኤል በባቡሩ በኩል ይዞት ሬ ወደ ተክኗልነት ተቀይሮ ናታኒኤልን ገፍትሮ ጥሎትም በሰከንዶች ውስጥም ገደለው። ወደ ሴሊን ስንመለስ በዋሻ ውስጥ የደም ፈለግን ተከትላ ሄዳ ትሪክስ ከጀርባዋ ሊያጠቃት ቢሞክርም እሷ ግን በፍጥነት መልሳም ተኩሳለች። በዚህ ጊዜ እሱን ለመግደል በቂ ጥይትም ተኩሳበትም ሴሊን የትሪክስን ሽጉጥ ስትፈትሽ ጥይቶቹ ሁሉ እንደሚያበሩ ማስተውላ በዚያ ቅጽበት ሬ ከጀርባ ስለሚመጣ ከመሮጧ በፊትም በላዩ ላይ የሚቆራርጡ ዲስኮች ወርወራበት ወደ ሌላ ዋሻ ስትገባ አንዳንድ ጩኸቶችና የደስታ ድምጾች በመስማቷ ተገርማ እዚህ ቦታ ስውር የላይካን መደበቂያ እንዳለም ትረዳለች። ሴሊን ምርመራ ከመጀመሯ በፊት ሬ ስለደረሰባት አካባቢውን ለቃ መውጣትም አለባት። በመደበቂያው ውስጥ ሰዎች በተኩላ መልክ ለሚዋጉ ሁለት ላይካኖችም ድጋፍ ይሰጣሉ። በድንገት ሉሺያን ዘልቆ በመግባት ውጊያውን ለማስቆምም ወደ ላይ ተኩሶ ሉሺያን እንደ እብድ ውሻ በመሆናቸው እየተቆጣቸው ላይካኖቹም ወደ ሰውነታቸውም ይመለሳሉ። በቫምፓየሮች ግንብ ሴሊን የሚያበሩትን ጥይቶች ለጦር መሳሪያ ባለሙያው ካን አሳይታው እሱም ጥይቶቹ በአልትራቫዮሌት ጨረር የተሞሉ መሆናቸውንም ተረድቶ ይህም ማለት ላይካኖች የፀሐይ ብርሃንን እንደ መሳሪያ የሚጠቀሙበትን መንገድ አግኝቷል ማለት ነው። ሴሊንም የላይካንን መደበቂያ ማየቷን ለቫምፓየሩ መሪ ለክሬቨን ብትነግረውም ነገር ግን ክሬቨን መደበቂያ የሚሰሩ ያን ያህል ብዙ ላይካኖች የቀሩም አይመስለውም። ከዚያ በኋላ ሴሊን ቪክተር የተባለ አንጋፋ ቫምፓየር ሃይበርኔት እያደረገ ወደሚገኝበት መቃብር ሄዳ እያለ ኤሪካም መታ ጊዜዋን ሳታባክን ለግብዣው እንድትዘጋጅ ብትነግራትም ይልቁንም ሴሊን በጣቢያው ያሉትን የደህንነት ካሜራዎች ተመልክታ በመጨረሻም ላይካኖቹ አንድን ሰው እያደኑ እንደሆነም ታስተውላለች። ይህንን ለክሬቨን ስትነግረው ግን እሱም በቁም ነገርም አይመለከታትም። በላይካኑ መደበቂያ ሳይንቲስቱ ሲንጅም ከአንድ እስረኛ ደም ወስዶ ከላይካን ደም ጋር ቢቀላቅለውም ነገር ግን ውጤቱ ኔጌቲቭም ይሆናል። በዚያ ቅጽበት ሬ የትሪክስን አስክሬን ይዞ መጥቶ እንዲያድኑት ቢፈልግም በሚያሳዝን ሁኔታ የብር ጥይቶቹ የውስጥ አካላትን ስለጎዱት ትሪክስ ሊድን እንደማይችልም ሲንጅም አስረዳው። ሉሺያን ማይክል ስላመለጣቸውም ተቆጥቶ ስራውን ራሱ መስራት እንዳለበትም ተናግሮ ማይክል በሚሰራበት ሆስፒታል ውስጥ ሁለት ፖሊሶች በተኩስ ልውውጡ ውስጥ ሳይሳተፍ እንዳልቀረ በመጠርጠርም ስለሱም ይጠይቃሉ። ይህ በእንዲህ እንዳለ ሴሊን ወደ ማይክል አፓርታማ ሰብራ በመግባትም መረጃ ስትፈልግ ማይክልም ሲመጣ ሴሊን አንገቱን ይዛ ለምን እንደሚፈልጉትም ጠይቀው በድንገት የላይካን ቡድን ጣሪያውን ሰብረው ሲገቡም ስለዚህ ሴሊን ተኩሱ ከፍታ ማይክልም ለማምለጥ እድሉንም ይጠቀምበታል። ሴሊን እሱን ለመከተል ብትሞክርም ነገር ግን ሊፍቱን ፊቷ ላይ ዘግቶት ላይካኖቹ ወደ እሷ ሲመጡ ሴሊን ብትተኩስባቸውም ነገር ግን ይህ እነሱን ለማስቆም በቂም አልነበረም።
ከዚያም በዙሪያዋ ያለውን ወለል ሰብራ ወደ ታችኛው ፎቅ ወድቃ በሎቢ ውስጥ ሊፍቱ ሲከፈትም ማይክል ሉሺያንን አግኝቶት በዚያ ቅጽበት ሴሊን ደርሳ ተኩስ ከፍታ ሉሺያን ጥቂት ጊዜ ከተመታ በኋላ ማይክልን በመያዝም የቻለውን ያህል ደም ለመውሰድ አንገቱን ነክሶት ሴሊን ማይክልን ጎትታ ብትወስደውም ሉሺያን ግን የሚፈልገው የደም ናሙናንም አግኝቷል። የማይክልን ደም በጠርሙስ ውስጥ ካስቀመጠ በኋላ ሉሺያን በሰውነቱ ውስጥ ያሉትን ጥይቶች ለማስወጣትም ትኩረት አድርጎ ማይተን ሴሊን ማይክልን መኪና ውስጥ አስገብታ ብትነዳም ነገር ግን ሉሺያ በድንገት መኪናው ላይ ዘሎ የመኪናውን ጣሪያ በትልቅ ቢላዋ ሞጋዝ ጀምሮ የሴሊንን ትከሻም ወግቶትም እሱን ለማውረድም መኪናዋን ማቆም ችላ ከዚያም ለመቅጨትም ወደፊት ብትነዳም ሉሺያን ራሱን ለማዳን ዘሎ እነሱንም ይተዋቸዋል። ጥቂት ቆይቶ ማይክል ሴሊን ብዙ ደም ስለፈሰሳትም መኪናውን እንድታቆም ቢነግራትም እሷ ግን ሽጉጥ ደቅናበት እሱ እንደገመተው እሷ ራሷን ስታም መኪናውን ቁጥጥር አጥቶ ተገልብጦ ወንዝ ውስጥም ይገባል። ማይክል የሴሊንን ሽጉጥ ተጠቅሞ መስኮቱን ሰብሮ ሰውነቷን ወደ ላይ አውጥቶትም ሲፒአር ሰጥቶ ካነቃት በኋላ ጃኬቱን ተጠቅሞ ቁስሏንም ያስርላታል። በላይካኑ መደበቂያ ሉሺያን የደም ናሙናውን ለሲስ ሰጥቶት ከፈጣን ምርመራ በኋላ ማይክል ሲፈልጉት የነበረው ሰው መሆኑን ያረጋግጣሉ። ውሎ አድሮ ማይክል ተኝቶ ጥንታዊ የቫምፓየር ግንብ ውስጥ የተፈጠረ አሳዛኝ ታሪክ እንግዳ ህልም አይቶ ከዛም ሲነቃ ሴሊን ጋር ግንቡ ውስጥ ተኝቶ እሷም ወደ ክሬቨን ቢሮም ጠራለች። እሷ ትዕዛዝ ባለማክበሯ ሰውን ወደ ቤት ውስጥ በማምጣቷም ክሬቨን በጣም ተቆጥቶ እነሱ ሲከራከሩ ኤሪካ ማይክልን ስትመለከትም የንክሻውን ምልክት አይታ ይህም ወደ ጣሪያው እንድትዘለና እንድታሽካካም ሲያደርጋት ማይክል ደንግጦ በመስኮት በመዝለልም አምልጦ ህመሙ እነዚያን ራእዮችም እንደገና እንዲያይም አድርገውት የጥበቃ ውሾቹ ሲመጡ ሰምቶ ከፊት ለፊት ባለው በር በኩል ሸሽቶም ክሬቨን እስረኛው ማምለጡን ሲያውቅም ሴሊናን በጥፊም ይመታታል። በኋላ ላይ ሴሊን ብስጭቷን የተኩስ ልምምድ በማድረግ ተወጥታ ካን አዲስ መሳሪያ ይዞላት መጥቶም የብር ናይትሬት ፈሳሽ በሚያፈሱት ጥይቶችም ትደነቃለች። አንድ ላይ ግን በዚህ አዲስ ጥይት ከተመታ ብሩ በደሙ ውስጥ ስለሚሰራጭም ሊያስወጣውም አይችልም። ሴሊን ቀደም ብላ ስላየችው ጠንካራ ላይከንም ማሰቧንም ማቆም አልቻለችም። ክሬቨን ሉሺያንን ስለመግደሉ የነገራት ታሪክ እውነት መሆኑንም ተጠራጥራ ይህ በእንዲህ እንዳለ ክሬቨን በሚስጥር ከሉሺያን ጋርም ተገናኝቶ እነሱ የተስማሙበትን ውል አስታውሶት ሉሺያን ተደብቆ መቆየት እንጂ ተኩላዎቹን በይፋ ከቫምፓይሮች ጋር እንዲዋጉ መፍቀድ አልነበረበትም ብሎትም ሉሺያን አንገቱን ይዞት አንድ ጊዜ ሊገለው እንደነበርና ክሬቨንንም ያለሱ ምንም እንደማይሆንም ያስታውሰዋል። በግንቡ ውስጥ ሴሊን ወደ ቤተ መጻሕፍት ሰብራ በመግባት በቫምፓይሮችና በላይከኖች መካከል ስላለው የጦርነት ታሪክ ስታነብ የሉሺያንን ምሽት ካጠቁት የቫምፓየር ቡድን ውስጥ የተረፈው ክሬቨን ብቻ ሲሆን ለአሸናፊነቱ ማረጋገጫም የሉሺያንን ቆዳ ይዞ መጥቶ ነበር። በቆዳው ላይ ያለው ምልክት ሴሊን ቀደም ብላ በጠንካራው ላይከን አንገት ላይ ካየችው ሀብር ጋርም ይመሳሰላል። ስትወጣ ኤሪካ ቀርባትም ማይክል በተኩላ እንደተነከሰ ነግራት ሆስፒታል ውስጥ ማይክል ስለ ጉዳቱና ስለሚያያቸው ራእዮች ለስራ ባልደረባው እየነገረው ጓደኛው ለመርዳት ቃል ገብቶ ወጥቶም ከፖሊሶች ጋርም ተመልሶ ማይክል እነሱን ሲያይም በመስኮት በኩልም ያመልጣል። መልስ ለማግኘት በመጓጓት ሴሊን ወደ መቃብሩ ተመልሳ ጥበቃውን በምክንያት አባራም ከዚያም መቃብሩን ከፍታ ደሟን ወደ ቪክተር ሳጥን ውስጥ በማፍሰስ እሱ ያለ ጊዜው እንዲነቃ ስታደርግ ደሟም የእሱን መመሪያ እንደምትፈልግና የሆነውን ነገር ዝርዝርም ይገልጽለታል። መልስ ከማግኘቷ በፊት ጥበቃው ስለሚመለስም መቃብሩን ዘግታ ተደብቃ በዚያ ቅጽበትም ማይክል ከግንቡ ውጪ ታይቶ ሴሊንን ሲጠይቅ ክሬቨን ዛቻን ችላ በማለትም እሱን ለመገናኘት ሮጣ ሴሊንና ማይክልን በመኪና ሲሄዱ ኤሪካም ለክሬቨን ማይክል ላይካን መሆኑን ነግራውም በዚህ ቅጽበትም ቪክተር ይነቃና እሱ በሌለበት ጊዜ ቡድኑን በሚገባ ባለመምራቱም ክሬቨንን ይገስጸዋል። ሌላው የሚተኛው ታላቅ መሪም እንዲነቃ ቢፈልግም ነገር ግን ቪክተር ከፕሮግራሙ ውጪ እንደተነሳ ክሬቨንን ያስረዳው ሲሆን ስርዓቱን ለመጨረስም ነገ የምክር ቤቱን መምጣትን መጠበቅ አለባቸው። የመኪና ጉዞው ወቅት ሴሊን ስለ ጥንታዊ ጦርነትም ለማይክል እየነገረችው ሲሆን ብዙውን ጊዜ ሰዎች በቫምፓየር ወይም በላይካን ከተነከሱ ከአንድ ሰዓታት በኋላም ይሞታሉ። ምክንያቱም የሚያስተላልፉት ቫይረስ ገዳይ ነው። ማይክል የሚያያቸው ራእዮች ሁሉ በንክሻው አማካኝነት የተላለፉበት ትዝታዎችም ናቸው። ሁለቱ ቫምፓየሮች ለምርመራ ወደሚጠቀሙበት የተተወ ሕንፃ ሄደውም ሴሊንም ለማይክል ሰው ሰራሽ ደም ሰጥታው ቫምፓየሮቹም ደሙን የሚያመርተው ኩባንያ ባለቤት እንደሆኑ ታውቆም ከዚያም ሴሊን
ለበቀል ስትል ላይካኖችን እንደምታደንም ተነግረዋለች። ምክንያቱም ልጅ እያለች መላው ቤተሰቧ በተኩላዎች ሲታረዱ ሰምታ የነበረ ሲሆን እሷን አድኖ ቫምፓየር ያደረጋትም ቪክተር ነበር። ጦርነቱን የጀመሩት ተኩላዎች እንደሆኑ ብትናገርም ነገር ግን እሷ ዝርዝሩንም አታውቅም። በምላሹ ማይክል እጮኛውን በመኪና አደጋም እንዳጣም ነገራት። ሴሊን ልትሄድ ስትል ማይክል ከእሷ ጋር ለመሄድ ሞክሮም ሳይታሰብም ተሳስመው ሴሊንም ይህን አጋጣሚ ተጠቅማ ወንበር ላይ በካቴና አስራው ነገ ሙሉ ጨረቃ እንደሚሆንና ወደ ስጋ በል አውሬነት እንደሚለወጥ ነግራውም ስለዚህ አንዲት የብር ጥይት ያለበት ሽጉጥም ትታለት ይህ እንደማይገርለው ነገር ግን ለውጡን እንደሚያዘገይለትም ነግራው በግንቡ ውስጥ ሴሊን ክሬቨንን ትመታውና ያለ ጊዜው በመንቃቱ የተቆጣውን ቪክተርን ለማየት ሄዳ ሴሊንም ቡድኑ አደጋ ላይ መሆኑን ብታስረዳም ቪክተር ግን ይህ ዝም ብሎ ወሬ እንደሆነና እሷን በላይካኖች እንደተበከለችም ያስባል። ሕግ በመጣሷ ምክር ቤቱ የሚፈርድባት ሲሆን እስከሚመጡም ግንብ ውስጥ ታትራ በኋላ ላይ ክሬቨን ምክር ቤቱን የሚቀበለው የእሱ ቡድን እንደሆነ ያስታወቀ ሲሆን ይህም አጠራጣሪ ነው። በጣቢያው ውስጥ የምክር ቤቱ አባላትና ታላቋ መሪ አሜሊያ ያሉበት ባቡር ደርሶ የክሬቨን ሰዎችም ከጥበቃዎቹ ጋር ምልክት ይለዋወጣሉ። የላይካን ቡድን በድንገት ባቡሩ ላይ በማረፍ ምክር ቤቱንም አጥቅተው የክሬቨን ሰዎች ደግሞ ምንም ሳይረዷቸው ቆመው እየተመለከቱ ብዙም ሳይቆይ በባቡሩ ውስጥ ያሉ ቫምፓየሮች ሁሉም ይታረዳሉ። በግንቡ ውስጥ ኤሪክ መብራት አጥፍታ ደውሉም ጮሆ ከዚያም ሴሊንን ፈታትም ሽጉጥም ትሰጣታለች። ሴሊን ስትሄድ ኤሪካ ለክሬቨን እንዳመለጠች ነግራው ካኒ ምክር ቤቱ መዘግየት ያሳስበውና ሰዎቹን ለመመርመርም ልኮ በባቡር ጣቢያው ሬ የኤሚሊያን ደምም ወስዶ በከተማው ውስጥ ማይክል ካቴናውን ለመስበርም የብር ጥይቱን ተኩሶ የነበረ ቢሆንም ነገር ግን ይህ አይሰራም። ራእዮቹ ስለሚበዙበት አይምሮን መሳት ጀምሮ ብዙም ሳይቆይም ሴሊን ወደ ህንፃው ብትመለስም ነገር ግን ላይካኖች እየተከተሏት እንደሆኑ ተረድታ ማይክልን ለመፍታት ሮጣም ጠላቶቹ ሲቀርቡ ስትሰማ በበሩ በኩልም ተኩሳ ጥላቸው። ከዚያም መስኮቶቹን ትመታና እሷ ከላይካኖቹ ጋር ስትዋጋ ማይክል እንዲዘልም አድርጋ ማይክል እንደ እንስሳ መሬት ላይ በማረፉ ቢገረምም ነገር ግን በሚያሳዝን ሁኔታ ፖሊሶች አግኝተውም ይወስዱታል። ሴሊን መኪናው ሲሄድ እያየች በፖሊስ መኪና ውስጥ ማይክል ሙሉ ጨረቃን አይቶ በአሰቃቂ ሁኔታ መለወጥ ጀምሮም ፖሊሶቹ መኪናውን አቁመው እንዳይለወጥ የሚያደርግ መርፌም ይወጉታል። በግንቡ ውስጥ ቪክተር ሙሉ በሙሉ አገግሞ ክሬቨንም ስለ ሴሊን ሴራም ሲያወራ ሴሊንም ሲንጅን ይዛ በመምጣት ንግግራቸውን አቋርጣቸውም እንዲናገርም ታስገድደዋለች። ሲንጅን በ5ኛው ክፍለ ዘመን የነበረውንና መንደሩን ካጠፋው ወረርሽኝ የተረፈውን አሌክሳንደር ኮርቪነስን ታሪክም ይናገራል። ሰውነቱ ቫይረሱን እንዲለወጥ አደረገውና አሌክሳንደርንም የመጀመሪያው የማይሞት ፍጡርም አደረገው። በመጨረሻም 3 ልጆች የነበሩ ሲሆን አንደኛው በተኩላ ተነክሶ የመጀመሪያው ላይከን ሆነ። ሁለተኛውም በሌሊት ወፍ ተነክሶ የመጀመሪያው ቫምፓየርም ሆኖ ነበር። ሶስተኛው ደግሞ እንደተራሰው ኖሯል። ማይክል የሶስተኛው ልጅ ዘር ነውና ስለዚህ ደሙ የላይከንና የቫምፓየር ደምን ለማዋሃድ ቁልፍ ሊሆን የሚችል ሲሆን ይህ ከሁለቱም ወገን የበለጠ ጠንካራ የሆነ ሃይብሪድም ይፈጥራል። የሉሺያን እቅድ ደሙን ከማይክልና ከአሚሊያ ደም ጋር በማዋሃድ ያንን አዲስ ኃይል ማግኘት ነው። ቪክተር ሉሺያን ሞቷል ሲል ሲንጅ ግን ክሬቨን እንደዋሸ ተናግሮ ክሬቨን ችግር ውስጥ መግባቱን አውቆም በመኪናውም ሲያመልጥም እናየዋለን። በባቡሩ ጣቢያ ቫምፓየሮች ግድያውን አግኝተው ለአለቃቸውም ሪፖርትም ያደርጋሉ። ካንም የአሚሊያ ደም መመጠጡን ለቪክተር ሲነግረው የተቆጣው ቪክተርም ሲንጅን ገሎት ሴሊንን ስለጠረጠራትም ይቅርታ ይጠይቅና ማይክልን እንድታጠፋውም ያዛታል። በላይከን መደበቂያ ሉሺያን ደሙ ሲወስድ ማይክልም አንገቱ ላይ ያለውን ሐብል አስተውሎ ራእዮቹም ይበልጥ ግልጽ የሆኑለት ሲሆን ማይክል ቀደም ሲል ሉሺያን በሰንሰለት ታስሮ የቫምፓየር ፍቅረኛው በፀሐይ ብርሃን ስትገደል እንዲመለከት እንደተገደደም ያያል። ቪክተር የቫምፓየሯን ሐብል ለመውሰድ ወደ ክፍሉ ሲገባ ሙሉ ጨረቃ ወጣችና ሉሺያን ተለውጦ ሰንሰለቱን ሰብሮ ሐብሉን ወስዶም አምልጦ ማይክል ከራእዩ ሲነቃ ያየውን ለሉሺያን ሲነግረውም ሉሺያን ላይካኖች የቀድሞ የቫምፓየር ባሪያዎች እንደነበሩና በቀን መቃብራቸውን እንዲጠብቁ ይገደዱ እንደነበርም ያስረዳዋል። እሱም የቪክተር ልጅ አፍቅሮ ነገር ግን ቪክተር ግንኙነታቸውንም አልፈቀደምና የመጀመሪያው እቅዱ ሁለቱንም መግደልም ነበር። ነገር ግን ሉሺያን ያመለጠ ሲሆን በዚህም የተቆጣው ቪክተር ለመበቀል ሲል በላይካኖች ላይም ጦርነትንም ጀመረ። በዚያ ቅጽበት ክሬቨን ከሰዎቹ ጋር መጥቶ ሉሺያን ውሉን በማፍረሱ ቅሬታውን ቢገልጽም ሆኖም ግን ሉሺያን የሰላም ስምምነት የማግኘት እቅዱ በጥሩ ሁኔታ ላይ መሆኑን አረጋግጦለት በዚያ ቅጽበትም ሴሊን ከቫምፓየር ቡድን ጋር ወደ መደበቂያው ትገባና ካን ጥበቃዎችን ለመጣል ቦምብም ይወረውራሉ።
ክሬቨን ለህይወቱ ስለፈራ ሉሺያንን በናይትሬት ጥይት መጥቶ ሄዶ የሴሊን ቡድን ወደፊት ለመግፋትም ላይካኖችን መግደላቸውን ሲቀጥሉ ሬ በመጨረሻ ተመልሶ ሉሺያን መሬት ላይ ሊሞት ሲል አግኝቶት የክሬቨን ሰዎች ለመውጣት ሲሞክሩ አይቶ ወዲያውኑ ተከትሏቸው የቡድኑ መሪ ወደ ውሃ ውስጥ ጥሎትም ቫምፓየሩን በአለንጋም ሲዋጋ ሬ ለመትረፍም ወደ ተኩላነትም ተቀይሮም ይገለዋል። ውጊያው በሚቀጥለው ክፍል ውስጥ ቀጥሎም ሉሺያን ይነቃና ናይትሬቱን ከደሙ ውስጥ ለማውጣት ቢሞክርም ነገር ግንም አልተሳካለትም። ሴሊን ድምፅ ሰምታ ምርመራ ለማድረግም ቡድኗን ትታ ሄዳ በድንገት በሁለት ላይካኖችም ስትታደን፣ ስለዚህ ወደ ሌላ ዋሻ ትገባና አንዱን ተኩላ ተኩሳ ገድላው ከዚያም ሁለተኛውን ለመግደል ሽጉጧን በጊዜ መሙላት ችላ ካንና ሰዎቹም ሊያጠቃቸው የሞከረውን ላይካን ቢገድሉ ነገር ግን ሌላኛው በሌላ በኩል መጥቶ ሁሉንም ይገላቸዋል። ይህ በእንዲህ እንዳለ ክሬቨን መሰላል አግኝቶ መደበቂያውን ለመልቀቅ ሞክሮ ሆኖም ግን ቪክተር ሲመጣ ሲያይም ለመመለስ ተገዶ ቪክተር ሬይን አግኝቶ በህዝቡ ላይ ላደረገው ነገር በሰይፍ ገሎትም አንድ ላይከን ማይክልን ሊያጠቃው ሲል ሴሊን በፍጥነት ተኩሳ ጥላው ከዚያም ማይክልን ከፈታችሁ በኋላ በፍቅር ሲሳሳሙ ይህም በሉሺያንም ይታያል። ጥንዶቹ ውጊያውን በመሸሽ ለማምለስ ሲሞክሩ ክሬቨን መንገዳቸውን ዘግቶ ክሬቨን ማይክልን በናይትሬት ጥይት ይመታውና የሴሊንን ቤተሰብ የገደለው ቪክተር እንጂ ላይከኖች እንዳልሆኑም ይገልጽላታል። ቪክተር እንደ ሌሎቹ ቫምፓየሮች እንስሳት መብላት ይጠላ ስለነበር በሚስጥርም ሰዎችን ለማደንም ይወጣ ነበር። ሴሊንን የተዋት ልጁን ስለምትመስለውም ብቻ እንደነበረ ተናግሮ ክሬቨን ሴሊንን ሊተኩስባት ሲል ሉሺያን እግሩን በመውጋትም አቆጦት ከዚያም ሉሺያን ማይክልን ነክሳ ወደ ሃይብሪድ እንድትቀይረው ለሴሊን ነግሯትም ሴሊን የማይክልን አንገት ስትነክስ ክሬቨን ሉሺያንን ደጋግሞ በመተኮስም ገድሎት ከቦታውም ያመልጣል። በዚያ ቅጽበት ቪክተር ወደ ክፍሉ ገብቶ ሴሊንን ገፍትሮ ማይክልን በግድግዳ በኩልም ወርውሮት ሴሊንን በክሬቨን ታሪክ ስትጋፈጠው ቪክተር እውነት መሆኑን አረጋግጦላት ሀብሉን ከሉሺያን ላይ ወስዶም ልጁን እንደሚወዳትም ይገልጻል። ነገር ግን የሉሺያንን ልጅ አርግዛ ስለነበርም ሊገላትም ተገደደ። ይህ በእንዲህ እንዳለ የሶስቱም የደም አይነቶች ውህደት ለማይክል አዲስ አይነት ለውጥ ሰጥቶት ከቪክተር ጋር ለመዋጋት የሚያስችል ጥንካሬም አግኝቶ ብዙ ጥጫዎችን ቢለዋወጡም ነገር ግን ቪክተር ልምድ ስላለው ማይክልንም ይጥለዋል። ሶስት ቫምፓየሮች መሪያቸውን ለመርዳት መጥተው በማይክል ላይ መተኮስ ሲጀምሩ ስለዚህ ሴሊን ሁሉንም ለማንቀሳቀስም ስትሮጥ ቪክተርን መቷት። ከዚያም ቪክተርና ማይክል እንደገና ተጋጥመው ቪክተርን ማይክልን አንቆ ይዞት በዚያ ቅጽበት ሴሊን የቪክተርን ሰይፍ መሬት ላይ አይታ ራሱን ለሁለት ለመቁረጥም ትጠቀምበታለች። በዚህ ኃይል የደነገጡት የተረፉት ላይከኖች ወደ ጥላው ውስጥም ይሸሻሉ። ማይክል ወደ ሰውነቱ ከተመለሰ በኋላ ሴሊን ሀብሉን ታነሳና ጥንዶቹም አብረውም ሄደው በግንቡ ውስጥም የሲንጅ ደም ወደ ሌላኛው ሳጥን ውስጥ ተንጠባጥቦ ሁለተኛውን ተኝቶ የነበረ ቫምፓየርን ሲቀሰቅሰውም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። እንደዚህ አይነት ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ አብራችሁ እንድትቆዩ እጠይቃለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ